ሰላም ጤና ይስጥልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ እየተዘጋጁ ከሚቀርቡላችሁ መርሃ ግብሮች ውስጥ አንዱ የሆነውን የምንኖርባትን ቤተክርስቲያን እንወቃት የተሰኘውን መርሃ ግብር ይዘን ተገኝተናል። ዛሬም ቤተክርስቲያን በመገኘት ህዝበ ክርስቲያኖችን ጥያቄዎችን እንጠይቃለን። የጥያቄዎቹ መልሶችም ከቪዲዮ መጨረሻ ላይ በመምህራን ይመለሳሉ። እናንተም እንደተለመደው ኮሜንት ላይ መልሶቻችሁን እየሞከራችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጥያቄዎችን ለመመለስ ፈቃደኛ ስለሆንክ ከልብ አመሰግናለሁ። የመጀመሪያው ጥያቄ የእመቤታችን በዓላቶቿ ስንት ናቸው? እስኪ የምታውቃቸውን ደግሞ ዘርዝርልኝ። 33 በዓላት አሏት። ያው አስተርዮ ማርያም፣ ታኅሳስ በዓታ ልደቷ፣ በዓታ ማርያም የገባችበት ትልልቅ በዓላት ከሚባሉት ማለት ነው። ዕርፈቷ አስተርዮ ማርያም በ21 አለ። ግንቦት ልደታ ልደቷ አለ። አምስቱ አዘናት በዓላቶቿም ናቸው መሰለኝ። እነሱ ናቸው። ያው በጥቂት ነው የማውቃቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ40ኛ ቀን አረገ? ያው ትክክለኛ እንትኑንም ባላውቀውም 40ኛ ቀን ማለት ብዙ ምክንያት አሉት። ለምሳሌ ሙሴ በምድረ በዳ እንትን ያለበትን 40 ቀን የጾመበትን 40 ቀን ትልቅ ምክንያት አለው ብዬ አስባለሁ። የድነት መለኪያ መሰለኝ የኛ መጠመቂያችን የወንዶች ምናምን ብቻ 40 ቀን በቤተክርስቲያን ብዙ ቀን ትርጉም አለው ብዬ ስለማስብ ነው ያለው። የእመቤታችንን ምስጋና አንቀጸ ብርሃን የተሰኘውን ጸሎት የደረሱት አባት ማን ይባላሉ? አንቀጸ ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ምን ይባላል? እንጂ የጌታችንን እንኳን አላውቀውም። ሐዋርያት የተሾሙት ክህነት የተሰጣቸው መቼ ነው? ዛሬ ኢየሱስ ክርስቶስ ባረገበት ዕለት። ማርያም የሚለው ስም የእያንዳንዱ ፊደል ትርጉም ምን ምን ይመስላል? ገስት ነው ልገምት። የእያንዳንዱ ነው የሁለቷን። ለምሳሌ ማር የምድር ማር ጣፋጭነቱን ነው። ያም ደግሞ በሰማይ ያለ ማር እንደማለት ነው በግዕዝ ማለት ነው። ዛሬ ማለትም ግንቦት 21 ከሚከበሩ ዓመታዊ ክብረ በዓሎች የምታውቃቸውን ዘርዝርልኝ። አባታችን አቡነ በትረ ማርያም ልደታቸው ነው ዛሬ፣ ንግሳቸው ነው። እመቤታችን ዛሬ ወራዊ በዓሏ ነው እና ዕርገቱ ዛሬ የሚከበረው ዛሬ። ጌታችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን ለምን አረገ? የእመቤታችን በዓላቶቿ ስንት ናቸው? ስንት በዓላት ነው ያላት የማውቃቸው? ሰኔ 21፣ የካቲት 16፣ ነሐሴ 16፣ ጥር 21 ይናቃል። የእመቤታችንን ምስጋና አንቀጸ ብርሃን የተሰኘውን ጸሎት የደረሰው አባት ማን ይባላሉ? ቅዱስ ኤፍሬም። ሱዳሴ ማርያም ቅዱስ ኤፍሬም አይደለም። እሺ ቅዱስ ዳዊት ነው። ጌታ ያረገበት ቦታ ማን ይባላል? ወይንም ምን ይባላል? ጎልጎታ። ከቅዱሳን መካከል እነ ኤልያስ አድርገዋል፣ ሌሎችም አድርገዋል። በእንዲሁ በተመሳሳይ ደግሞ ጌታችን ኢየሱስ ክርስቶስም አድርጓል። የሁለቱ ዕርገቶች ልዩነት ምንድን ነው? የቅዱሳንና የጌታችን ዕርገት ልዩነት። ሐዋርያት የተሾሙት ወይንም ስልጣነ ክህነት የተሰጣቸው መቼ ነው? እሺ ማርያም የሚለው ስም የእያንዳንዱ ፊደል ትርጉም ምንድን ነው? ወይም ስያሜው። ዛሬ የሚከበሩ ዓመታዊ ክብረ በዓሎችን እስኪ ዘርዝሪልኝ። ዛሬ የእመቤታችንና ከዛ ደግሞ የጌታችን ዕርገት። የእመቤታችን አበይት በዓላቶቿ ስንት ናቸው? እስኪ የምታውቃቸውንም ዘርዝርልኝ። ዕርገቷ፣ ልደቷ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ማን ይባላል? ወይንም ምን ይባላል? ጌቴሰማኒ። ዛሬ ግንቦት 21 የሚከበሩ ዓመታዊ ክብረ በዓላቶች እስኪ የምታውቃቸው ዘርዝርልኝ። ዛሬ ዕርገት ነው፣ የእመቤታችን በዓል ነው። የአቡነ በትረ ማርያም የአባታችን ልደታቸው ቀን ነው። ይሄን አውቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ40ኛው ቀን አረገ? ለምን ይመስልሃል? ዛሬ ያረገበት ምክንያት አንደኛው በገባው ቃል ኪዳን መሰረት ከልጆቹ ከእስራኤላውያን የገባቸውን ቃል ኪዳን ለመፈጸም ይሆንን ዘንድ ምንድነው ከልጅ ልጅ ተወልጄ በ5,000 ዘመን በኋላ መጥቻ አድንሃለሁ ባለው መሰረት ሐዋርያትን ለማስተማር በ40ኛው ቀን ዕርገት መኖሩን ትንሣኤ መኖሩን ለመግለጽ ለማብሰር ዛሬ ወደ ሰማያት አድርጓል። እሺ በጣም አመሰግናለሁ። የእመቤታችን በዓላቶቿ ስንት ናቸው? የምታውቃቸውን ዘርዝር። 33 በዓላት አሉ። አንደኛዋ ልደቷ ነው፣ ዕርገቷ ነው፣ ሰኔ ነሐሴ 16 የሚከበር። ሁለተኛ ደግሞ ያረፈችበት ቀን ነው፣ ጥር 21 የሚከበር። ከዛ ሸንከብረ ከርቤ የገባበት እመቤታችን
እስራኤል ምንድነው ከግብጽ የጌታችን ኢየሱስ ክርስቶስን ግማደ መስቀሉ ያረፈበት ግሸን ማርያም ጥር 21 የሚከበርበት ነው። ዛሬ ደግሞ በግብጽ ሀገር በአምስቱን ቀን ሙሉ ለሙስሊምም ለክርስቲያንም ለሁሉ የተገለጠችበት የመገለጥ ቀን ነው ዛሬና ትልቅ በዓላቶች ሰኔ 21 ልክ ዕርገት በዓሏ ነውና። ቀጣይ ጥያቄ የእመቤታችንን ምስጋና አንቀጸ ብርሃን የተሰኘውን ውዳሴዋን ምስጋናዋን የጻፉት አባት ማን ይባላሉ? አባ ሕርያቆስ እና ቅዱስ ኤፍሬም ጽፈዋታል። አንቀጸ ብርሃንን አባ ሕርያቆስ ይመስለኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ምን ይባላል? እኔ ግን አላውቀውም። ከቅዱሳን መካከል እነ ኤልያስ አርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም አርጓል። የሁለቱ ዕርገት ልዩነት ምንድን ነው? ኤልያስ ወደ ብሔረ ሕያዋን የሄደው እሱ በምድር ላይ ሲኖር ኤልያስ ወደ ብሔረ ሕያዋን የሄደበት ቀን ነው። ምክንያቱም የጌታችን ሁሉን ከዲያብሎስ ስርዓታችን ፈቶን ከዛ ከመዋዕለ ስብከቱ ስርዓት ፈቶን ያረገበት ነው። ኤልያስ ደግሞ ምንድነው? ኤልያስ በጸጋ ያረገበት ቀን ነው። ምድር ላይ እግዚአብሔር ከሰጣቸው ከጥበብ ከሰጣቸው አንዱ ኤልያስ ነውና ወደ እግዚአብሔር ያረገበት ትልቅ በዓል ነው የኤልያስን። ሐዋርያት የተሾሙት ክህነት የተሰጣቸው መቼ ነው? እንግዲህ ዛሬ ክህነትና ሹመት የተሰጠበት ቀን ነው ዛሬ ለዕርገት። ግን ምንድነው ለሐዋርያት 72ቱን ቋንቋ እንዲነጋገሩ ዓለምን እንዲያስተምሩ 72ቱን ቋንቋ እንዲነጋገሩ ግን የህዳር 7 ቀን መንፈስ ቅዱስን የወረደበት ዕለት ነው። ዛሬ ቀን ግን ሐዋርያት ስልጣን የተሰጠበት ቀን ሹመት ያገኘበት ቀን ነው ዛሬ። በጣም አመሰግናለሁ። ቆንጆ ማብራሪያ ነው። እሺ ቀጣይ ማርያም የሚለው የእያንዳንዱ ፊደል ትርጉም ሚስጥሩ ምን ይመስላል? እንግዲህ እሱን አላውቀውም። እሺ ዛሬ ማለትም ግንቦት 21 ከሚከበሩ ዓመታዊ ክብረ በዓሎች እስኪ የምታውቃቸውን ዘርዝርልኝ። ዛሬ አንደኛው የእመቤታችን በዓል ነው። ትልቁ በዓሏ ዛሬ በግብጽ ሀገር በሙስሊሞችም በክርስቲያኖችም ለ5 ቀን የተገለጠችበት የመገለጥ ቀን ነው። ዛሬ ትልቅ በዓሏ ነው። ሁለተኛ ደግሞ የጌታችን የኢየሱስ ክርስቶስ ዕርገት በዓል ነው። ዛሬ ያረገበት በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ40ኛ ቀኑ አረገ? እንትኑ ጾሙ 40 ቀን አይደል የነበረው ማለት ይሄ ስቅለቱን ለማሰብ ይመስለኛል። የእመቤታችን በዓላቶቿ ስንት ናቸው? የምታውቂያቸውንም ዝርዝርልኝ። 33 ናቸው። ሰኔ 3 ጌታችንን በወለደች በ29 መጋቢት 29 በበዓላቶቿ በ21 በየወራቱ ከዛ ቁስቋም 3 መስከረም 3 የሚከበረው እሱን ነው የማውቀው። አመሰግናለሁ። የእመቤታችን ምስጋና አንቀጸ ብርሃን የሚባለውን ጸሎት የደረሱት አባት ማን ይባላሉ? ቅዱስ ያሬድ ባልሳሳት። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ማን ይባላል? ያረገበት እርግጠኛ አይደለሁም። ከቅዱሳን መካከል እነ ኤልያስ አርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም አርጓል። የሁለቱ ዕርገቶች ልዩነት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ በኋላ ተነስቶ ነው ያረገ። እነሱን ግን ሙተው አልተነሱ ማለት አልሞቱም፣ እንዲሁ በመንፈስ ያሉ አይደል ያረጉት ነገር። ጌታችን ኢየሱስ ክርስቶስ ግን ለኛ ብሎ ሞቶ በ3ኛው ቀን ማለት ሰው ቢሆንም እንደ ሰው እንዳልሆነ አምላክ እንደሆነ ለማሳየት ነው ያረገው። ሐዋርያት የተሾሙት ክህነት የተሰጣቸው መቼ ነው? ማርያም የሚለው የእያንዳንዱ ፊደል ስያሜ ወይንም የመጣሪያው ሚስጥር ምን ይመስልሻል? ማርያም አይደል? ማር ማለት በምድር ማር ሲሆን ያም ደግሞ በሰማይ ልክ እንደ ማር የሚጠቀሙት ነገር። እስኪ እያንዳንዷ ፊደል ማ ር እና ያም የአራቱም ፊደል የተለያየ ልዩነት አላቸው። አላውቀውም። ዛሬ ማለትም ግንቦት 21 ቀን ከሚከበሩ ዓመታዊ ክብረ በዓላቶች ውስጥ እስኪ ምን ያክሉ ታውቂያለሽ? ዛሬ ቤተክርስቲያን ላይ የጌታችን ማድረግን ማስመልከት የዕርገቱ ቀን እንደሆነ ሲነገር ነበረ እና ደግሞ እመቤታችን ቅድስት ድንግል ማርያም አባቶች ሲናገሩ የሰማሁትን በደረቅ ቦታ ውሃ ያፈለቀችበት ነገር ሲሉ ሰምቻለሁ እና ደግሞ የሆኑ ሰው ማለት ኦርቶዶክስ ሆነው ቤተክርስቲያን ላይ እያገለገሉ አንገታቸው የታረደበትና እነሱም እንትን ይዘው ይሄ ምንድነው የሚባለው ይሄ ጾም የሚያዘው የለም እሱን ይዘው እንትን ያሉበት ማለት ጸሎታቸው የተሰማበት ቀን እንደሆነና እመቤታችን የተገለጸችላቸው ቀን እንደሆነ ሲናገሩ ነበር አባቶች ቅድም። በጣም አመሰግናለሁ።
ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ40ኛው ቀን አረገ? አዳምና ሔዋንን ከሲኦል ለማውጣት ቃል ገብቶለት ስለነበር ለአዳም በ40ኛው ቀን አይደለም በልጅ ልጅ በሜዳ አድጌ ተወልጄ አድጌ ከሙታን መካከል ተነስቼ በገዳመ ቆሮንጦስ በ40 ብቻ እንደዛ ብሎ ቃል ገብቶለት ስለነበረ አዳምና ሔዋንን ከሲኦል ለማውጣት። የእመቤታችን በዓላቶች ስንት ናቸው እና የምታውቂያቸውን ዘርዝሩ። የእመቤታችን በዓላቶች ልደቷ በ16 የሚከበረው በዓሏ። የእመቤታችንን ምስጋና አንቀጸ ብርሃን የተሰኘውን ጸሎት መጽሐፍ የጻፉት ወይም የደረሱት አባት ማን ይባላሉ? የሶርያው ቅዱስ ኤፍሬም። ውዳሴ ማርያምን የደረሱት ናቸው አይደል? አንቀጸ ብርሃንን አባ ሕርያቆስ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ምን ይባላል? ገዳመ ቆሮንጦስ። እመቤታችንን ቅዱስ ገብርኤል በስንት ዓመቷ አበሰራት? በ12 ነው በ15 ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ40ኛው ቀን አረገ? ጎበዝ አይደለም። የእመቤታችን በዓላቶች በአጠቃላይ ስንት ናቸው? 33። እሺ የምታውቂያቸውን ዘርዝሪልኝ። ጥር 21፣ የካቲት 16፣ ነሐሴ 16 እነዚህ ነው የማውቀው። የእመቤታችን አንቀጸ ብርሃን የተሰኘውን ምስጋና የጻፉት አባት ማን ይባላሉ? አላውቃቸውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ምን ይባላል? ጎልጎታ። ከቅዱሳን መካከል እነ ኤልያስ አድርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም አድርጓል። የሁለቱ እርገት ልዩነቱ ምንድን ነው? እኔ ልዩነትን አላውቀውም። ሐዋርያት የተሾሙት ክህነት የተሰጣቸው መቼ ነው? ሐዋርያት መቼ ነው? ግንቦት አካባቢ ነው ልበል። ባላቂልጠስ ነው አይደለም። እሺ ዛሬ የሚከበሩ ዓመታዊ ክብረ በዓሎችን ዘርዝሩ። እርገት ማርያም የዓመት ነው። ሁለቱን ነው የማውቀው። የእመቤታችን በዓላቶች ስንት ናቸው? 33። የምታውቂያቸውን ዘርዝርልኝ። እመቤታችን የእረፍት ቀኗ፣ ኪዳነ ቃሏ፣ ቤተ መቅደስ የገባችበት በዓታ ለማርያም፣ ቁስቋም 6 በስደት ያረፈችበት ቀን፣ እነዚህ እናውቃለን። የእመቤታችንን ምስጋና አንቀጸ ብርሃን የተሰኘውን ጸሎት የደረሱት አባት ማን ይባላሉ? አንቀጸ ብርሃን ቅዱስ ያሬድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ምን ይባላል? ከቅዱሳን መካከል እነ ኤልያስ አድርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም አድርጓል። የሁለቱ እርገት ልዩነት ምንድን ነው? እነሱ ያረጉት ሞትን ሳያዩ ነው። እሱ ደግሞ ሞትን ድል አድርጎ ተነስቶ። ሐዋርያት የተሾሙት ክህነት የተሰጣቸው መቼ ነው? የእርገት ዕለት ሲያርግ ነው። ማርያም የሚለው የእያንዳንዱ ፊደል ትርጉም ምን ይመስላል? የእያንዳንዱ ማለት ነው። ዛሬ ማለትም ግንቦት 21 ከሚከበሩ ዓመታዊ ክብረ በዓሎች እስኪ የምታውቃቸውን ዘርዝር። ግንቦት 21 እመቤታችን በዓላቶቿ ስንት ናቸው? 14። የእመቤታችንን ምስጋና አንቀጸ ብርሃን የደረሱት አባት ማን ይባላሉ? ዛሬ የሚከበሩ ዓመታዊ በዓላቶች እነማን ናቸው? እርገት። የቅዱሳንና የጌታችን እርገት ልዩነቱ ምንድን ነው? የመላክና የፈጣሪ ነው። ውድ ተመልካቾቻችን ከዚህ በመቀጠል ወደ ጥያቄዎቻችን መልሶች እንሄዳለን። የጥያቄዎቻችን መልሶች ሊመልሱልን መምህራችን ካጠገባችን ይገኛሉ። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እሺ የመጀመሪያው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በ40ኛው ቀን አረገ? መልካም። እሺ ለምን በ40ኛ ቀኑ አረገ? ይህ ማለት ጥያቄው ወይ ከፍ ወይ ዝቅ ለምን አላለም የሚል ነው የሚያነሳ። ብዙ ምክንያቶቹ ይኖሩታል። ከምክንያቶቹ የተወሰኑትን ነገር ለማየት ያክል በ40 ቀኑ ለምን አረገ ስንል አንድ እኛ የማናውቀው ጊዜ ገበር ለእግዚአብሔር የሚባል አለ። ይሄ ማለት ነው እግዚአብሔር ስራውን የሚሰራበት ጊዜ አለው። እኛ የማናውቀው እሱ ብቻ የሚያውቀው ራሱ ያወቀውን አኮናውኖ ራሱ የሚያውቀውን ጨርሶ የሚሰራበት ዕለት አለ። እኛ የማናውቀው ምክንያቱም የማናውቀው አንድ እሱ ነው። በሁለተኛ ደረጃ ግን እግዚአብሔር በ40 ቀኑ ለምን አረገ የሚለውን ሁለተኛ ደረጃ መምህራን ሲናገሩ 40 ለአራቱ ባህርያተ ሥጋ ያካፍላሉ። ሰው አራቱ ባህርያተ ሥጋ አሉት። 5ኛ ባህርያተ ነፍስ ብትኖረውም 5ኛ አራቱ ባህርያተ ሥጋ አሉት እና 40 ለአራቱ ባህርያተ ሥጋ ሲካፈሉ 40 ለ4 ሲካፈል ማለት ነው 10 ይደርሳል። 10 ደግሞ በእኛ በኢትዮጵያውያን ዘንድ ፍጹም ቁጥር ይባላል። በእነሱ በእስራኤላውያን ወይም በዕብራውያን ዘንድም ፍጹም ቁጥር ይባላል እና ፍጹም ለአራቱ ባህርያተ ሥጋ ፍጹም ካሳ እንደካሰ
10 ካሳ ማለት ሳይሆን ፍጹም ካሳ እንደ ካሰልን ለማጠየቅ በ40ኛ ቀኑ አረገ ይላሉ። በሶስተኛ ደረጃ ደግሞ አዳም የ40 ቀን ልጅነት አለው። በ40 ቀኑ ሰው ልጅነትን አገኘ ማለት ልዕልና ክብር አገኘ ማለት ነው። አረገ ሰው ወደ ላይ ወጣ ስንልም ከፍታን ክብርን ከሰው ሁሉ በላይ ሆነን የሚለውን ነው የሚያሳየውና አዳም በ40 ቀኑ አግኝቷት የነበረ ልጅነት እንደተመለሰችለት፣ ልዕልናው ክብሩ እንደተመለሰለት በዕለተ ዓርብ ነው የተመለሰለት። እውነት ነው። በትንሣኤም ያተረጋግጦለታል። በእርገትም የመጨረሻው በእርገት ነው የሚረጋገጠውና ያችኛዋን ልጅነትም እንደመለሰለት የቀደመውን ልዕልናውን ክብሩን የማረጋገጫ የመጨረሻ ማረጋገጫ እንደተደረገለት ለማድረግ ይህንን ለማሳየት መምህራኖቻችን ይህን ይላሉ ማለት ነው። በዚያውም ላይ ግን ስራውን ጨረሰ። ከዚህ በኋላ ምንም ያደርገው የለም። ከዚህ በኋላ ከተነሳ በኋላ ሐዋርያትን ማስተማር ነበረበት። ሐዋርያትን አስተማረ፣ ሰበሰባቸው፣ እንዳረገ እንደተነሳ አረጋገጠላቸው። እስከ 40ው ቀን ድረስ ለሐዋርያት የሚሆናቸውን የሚበጃቸውን ነገር ሁሉ አደረገላቸው፣ አስተማረላቸው። ከዚህ በኋላ ግብረ ዘወሀብከኒ ፈጸምኩ፣ ዮሐንስ ወንጌል ምዕራፍ 17 ላይ አለ። ግብረ ዘወሀብከኒ ፈጸምኩ፣ የሰጠኸኝን ያዘዝከኝን ስራ ሁሉ ጨርሻለሁ። ውረድ ተወለድ ሙት ተሰቀል ብለህ ላከኝ፣ እሱን ሁሉ ጨረስኩ። ከዚህ በኋላ እቀቦሙ በስምከ ከመ ይኩኑ አሐደ ብነ፣ እንደኛ አንድ የሆኑ ዘንድ እነሱን አደራ ጥብቅ ሰማይ ሩቅ እንዲሉ አደራ አስጠብቄሃለሁና ብሎ ከዚህ በኋላ የነበረውን ስራ ሁሉ ጨርሶ ማድረግ ስለነበረበት ስለጨረሰ በ40ኛ ቀኑ አረገ ይላል ባጭሩ። ሌሎችም ይኖራሉ ማለት ነው። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ የእመቤታችን በዓላቶቿ ስንት ናቸው? እስኪ አበይት የሚባሉትንም ይዘርዝሩልን። የእመቤታችን በዓላቶቹ ተብለው በየትርጓሜውም በታሪክ መዛግብትም የተቀመጡ 33ቱ በዓላት ተብለው የእመቤታችን በዓላት ተቀምጠዋል። በትርጓሜ መጻሕፍትም ዋና ዋና የሚባሉትም አሉ። እንዲያውም አንድ ባህታዊ ነው ዮሐንስ አፈወርቅ ነው የሚላሉ መተርጉማን። ዮሐንስ አፈወርቅ በተለየ መልኩ ለእመቤታችን ጽኑ ፍቅር ስለነበረው ሲጠቅሱ ዮሐንስ አፈወርቅ ብለው ጠቅሰውታል። እና እንዲያው በዓላቶችሽን ትወጃለሽ፣ ግን እነማንን ትወጃለሽ ብሎ ሲጠይቃት የዘረዘረቻቸው 5 6 አሉ። እና እኛም እንዲያው የተወሰኑትን ለመዘርዘር ያክል ነው እንጂ 33 ናቸው በዓላቶቿ። እንዲያውም ይህንም እንደ እሁድ ሰንበት አድርገው ያክብሯቸው፣ ምን ስራ አይስሩባቸው። ይህን በማክበራቸው ከእመቤታችን ጸጋና በረከት ያገኙባቸዋል ብለው መምህራኖቻችን ይነግሩናል። እና በዋናነት ዛሬ ግንቦት 21 ነውና ከግንቦት 21 እስከ 25 ድረስ ለተከታታይ 5 ቀናት የእመቤታችን በዓል ነው ተብሎ ይታሰባል። እመቤታችን ለሁሉም ለአማኒውም ለአማኙም ለማያምነውም ለጻድቁም ለኃጥኡም ብርሃን ለብሳ ብርሃን ተጎናጽፋ የምትታይበት ይህን 5ቱን ቀን ሙሉ ደብረ ምጥማቅ በሚባል ቦታ ላይ የምትታይበት ስለሆነ ሁሉም በደስታ ደስ ብሎት በክብር ተጎናጽፋ ነጩን ለብሳ የሚያዩበት ዕለት ስለሆነ ይሄ ዛሬ በዓሉም ስለሆነ አንደኛው ይሄ ነው። ሌሎቹ ከ33ቱ ውስጥ እንደ አንድ በዓል ተብሎ የሚነሳው ይሄ ነው። ሌላ ጽንሰት አለ። የተጸነሰችበት ነሐሴ 6 ማለት ነው። የተጸነሰችበት ከሐና ከኢያቄም የምትወለድበትን ወይም ከሐና ከኢያቄም ልትወለድ የተጸነሰችበት ነሐሴ 7 ነው። ከዚያ ሲቀጥል ደግሞ ፍልሰታ የሚባለው ከነሐሴ 16 እስከ 21 ድረስ ያሉ አሉ። እንደው ብዙ ነው 33 ከመሆናቸው አንጻርም እኒ ናቸው። ግን ደግሞ ቃል ኪዳን የተሰጠችበት ኪዳነ ምሕረት የካቲት 16 ማለት ነው። ከዚያ ልደታ ግንቦት 1 የተወለደችበት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣችበት ለእናት ለአባቷ ደስታን የፈነጠቀችበት አልፋም ለዓለም ሁሉ ለአዳም ዘር ሁሉ ደስታን የፈነጠቀችበት እሷ በመወለዷ ዓለም ሁሉ ይወለዳልና እሷ ተወልዳ የምትወልደው ልጇ ዓለምን ሁሉ ይወልዳልና ብለው አባቶቻችን እናት አባቶቿ የተደሰቱበት ፍጥረት ሁሉ የተደሰተበት ነው ብለው እንዳብነት እኒህንን ይጠቃቅሳሉ። እንዳልኳችሁ በቁጥር ግን 33 ናቸው። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ የእመቤታችንን ምስጋና አንቀጸ ብርሃን የተሰኘውን ጸሎት መጽሐፍ አንቀጸ ብርሃን የተሰኘውን ጸሎት የደረሱት አባት ማን ይባላሉ? አንቀጸ ብርሃን የሚባል ከዚህ ከውዳሴ ማርያም ቀጥሎ አለ አንድ ትልቅ ድርሰት፣ ብዙ ምስጢር ያለው ነው። ነገረ ስጋዊ ነገረ ማርያምን የያዘ ነው። ይሄ ማለት ስለ ክርስቶስ ሰው መሆን፣
ስለ እመቤታችን አምላክን መውለድ አልፎም ስለ ምስጢረ ሥላሴ ሰፊ ምስጢር ያለው ድርሰት ነው። እሱን የደረሰው ማን ነው? ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ እንደሚታወቀው ከ5ኛው እስከ 6ኛው መቶ ክፍለ ዘመን በነበረ የተነሳ ነው። በተለይ በ6ኛው መቶ ክፍለ ዘመን የነበረ ታላቅ ሊቅ ነው። ለቤተ ክርስቲያን ትልቅ አስተዋጽኦ የነበረው የያሬዳውያን የሚባሉት እነዚህ የጩኸት የዜማ ስልት ያሉት አሁን መምህራን በቤተ ክርስቲያን የሚጮሁት የሚያዜሙት ዜማ የሱ የመጀመሪያ ድርሰት ነው። ቤተክርስቲያን በየትኛውም ዜማ የሚዜመው የሱ ነው። ዜማውን ብቻ አይደለም እሱ 81 መጽሐፍ የሚባለውን አመስጥሮ መስቀል ብሂል መልዕልተ ኩሉ ነገር መስቀል ማለት ከሁሉ በላይ የሆነ ሰይጣንን ድል ያደረገ ብሎ ወዲያውኑ አዚሞ ተርጉሞ አመስጥሮ የደረሰ ደራሲ ታላቅ ሊቅ ነውና ስለ እመቤታችን አንቀጸ ብርሃን የሚለውን የደረሰው ቅዱስ ያሬድ ታላቁ ሊቅ ኢትዮጵያዊ ቅዱስ ያሬድ ነው። ቃለ ሕይወትን ያሰማልን መምህራችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ቦታ ማን ይባላል? ያረገበት ቦታ ቢታንያ ይባላል። ቢታንያ የምትባል ቦታ ላይ ነው። እዚያ ወጥቶ ደቀ መዛሙርቱን ሁሉ ይዟቸው ነው የወጣ። እነሱን ይዞ ከወጣ በኋላ ነው ባርኳቸው ወደ ሰማይ ሰማያት ያረገበት ቦታ ቢታንያ ነው የሚባለው። የሉቃስ ወንጌል ምዕራፍ 24 ላይ ተራ ቁጥር 50 ላይ ስታነቡት የምታገኙት ኃይለ ቃል ነው። ያረገበት ቦታ እሱ ነው። ደቀ መዛሙርቱን ሰብስቦ ይዟቸው ወጣ። ከዚያም እየባረካቸው ከባረካቸውም በኋላ እያዩት እየራቃቸው ሄደ። ሉቃስም በግብረ ሐዋርያት ምዕራፍ 2 ላይ እንደጻፈው እያዩት አይናቸው ቀና ብሎ እያየ እየራቀ የወጣበት ቦታ ቢታንያ ይባላል። ቃለ ሕይወትን ያሰማልን መምህራችን። ከቅዱሳን መካከል እነ ኤልያስ አድርገዋል፣ ጌታችን ኢየሱስ ክርስቶስም አድርጓል። የሁለቱ እርገት ልዩነቱ ምንድን ነው? መልካም እሺ፣ ብዙ ምክንያቶች ይኖሩታል። ቅዱስ እነ ኤልያስ ሌሎቹም ቅዱሳን አርገዋል፣ ክርስቶስም አረገ ብለን እናገራለንና ልዩነት አለው። እንዲያውም ዮሐንስ ወንጌላዊ አልቦ ዘአርገ ውስተ ሰማይ ዘወረደ እምሰማይ ነው። አልቦ ዘአርገ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም ብሎ ነው የሚዘጋው ዮሐንስ። ማንም የወጣ የለም ነው። ዮሐንስ ይህን ከመናገሩ በፊት ነው እነ ኤልያስ እነ ሄኖክ እነ መልከ ጼዴቅ ሌሎችም ቅዱሳን ያረጉት ማለት ነው። የእነሱን ማድረግ ዮሐንስ ወንጌላዊ ያላውቁ ብሎ አይደለም። ምክንያቱም እርገቱ በጣም ስለሚለይ ከዚህ አንጻር እንደዚያ ብለዋል። በምክንያት ይለያል ካል የመጀመሪያው ዓለሙማ ይለያል። ዓለሙ አሁን ክርስቶስ መጀመሪያ ከሰማይ ነው የወረደው፣ ኋላ ወደ ሰማይ ነው የወጣ። የመጀመሪያ የሚለይበት አንድ ግብሩ ይሄ ነው። ከሰማይ ወረደ፣ ተመልሶ ወደ ሰማይ ወጣ። ዓለሙም ራሱ የወረደበት ዓለም ሌላ ነው፣ የሚያርግበትም ዓለም ሌላ ነው። ይሄ ይለየዋል። እነ ሄኖክ እነ ኤልያስ ከመጡበት አይደለም ተመልሰው የሚያርጉት። ሄኖክ ኤልያስ መልከ ጼዴቅ እዚች ምድር ላይ ነው ያሉት፣ የተፈጠሩት እዚች ምድር ላይ ነው። ከተፈጠሩበት ዓለም ወዳልነበሩበት ወደ ብሔረ ሕያዋን ነው የሚሄዱት። ወደዚያ ነው ብሔረ ሕያዋን አልነበሩም፣ እዚህ ነበር የነበሩት። ወዳልነበሩበት ዓለም ነው የሄዱ። ስለዚህ ይለያቸዋል። ክርስቶስ ከነበረበት ዓለም ወደዚህ ምድር መጣ። ከዚህ ምድር ላይ ደግሞ ጥንት ወደ ነበረበት ዓለም ነው ሄደ። ስለዚህ ይህ ይለየዋል። አንደኛ የሚለየው የመጀመሪያው ይሄ ነው፣ ከነ ኤልያስ ጋር የሚለያየው ማለት ነው። በሌላ መልኩ ዮሐንስ አፈወርቅም እንደሚናገረው ኤልያስ የሚያሳርገው አካል ይፈልጋል፣ ዓለሙንም የሚመራው ይፈልጋል፣ ብሔረ ሕያዋንን የሚያሳየው ሌላ ኃይል ይፈልጋል፣ የሚፈቅድለትም ሌላ ኃይል ይፈልጋል። ኤልያስም ሄኖክም። ክርስቶስ ግን እንዲፈቅድለት ሌላ አካል አይፈልግም፣ የሚያሳርገውም ሌላ አካል አይፈልግም፣ መንገድ መሪም ሌላ አካል አይፈልግም። ወደዚህ ዓለም ሂድ፣ ይህ ዓለም ለአንተ የተዘጋጀ ነው የሚለው አካልም አይፈልግም። ምክንያቱም ራሱ የራሱ ዓለም ነው፣ ራሱ ባለስልጣን ነው፣ ራሱ ያርጋል፣ ራሱ ወደ ራሱ ዓለም ይሄዳል። ስለዚህ በዚህም ይለያያል፣ ትንሣኤው እንደሚለያይ ሁሉ ማለት ነው። ራሱ ሲነሳ ማንም ማስነሽ አላስፈልገውም፣ ዝም ብሎ በራሱ ስልጣን ወተንሳይኩ በስልጣነ ባሕቲት አይደለም የሚለው፣ በራሴ ስልጣን ተነሳው ነው የሚለው። ሌሎቹ ሲነሱ ወይ ድንጋይ የሚያንከባልላቸው ወይ የሚጠራቸውን ይፈልጋሉ። እንደዚያም ሁሉ ሌሎቹ የሚያሳርጋቸው መንገድም የሚመራቸው ይፈልጋሉ። እሱ ግን ይህንን ሁሉ አይሻም አይፈልግም። ለዚህም ነው ዮሐንስ አፈወርቅ በድርሰቱ ወይም በሃይማኖተ አበው በሚባለው እንዲህ ብለዋል። የመዝሙረ ዳዊትን ሲተረጉም እንዲህ ነው ያለው። ኤልያስ በዚህ መንገድ እንደ ክርስቶስ እንዲህ ሊያርግ አልቻለምና የኤልያስ ባህሪ በዚህ መንገድ ሊያርግ አልቻለም። መላእክት ወደ ታዘዙበት ቦታ ወሰዱት እንጂ አንድ አካል አንድ ባህሪ የሚሆን የእግዚአብሔር ቃል ግን
መላእክትን የፈጠረ ነውና በስልጣኑ አረገ። ስለዚህ ይህን ስለሚል ቀጥታ ዮሐንስ አፈወርቅ የተረጎመው ትርጉም ማለት ነው። እና ምን ማለት ነው? ባጭሩ የሚለይበት ዮሐንስ እንደተናገረው እንደተረጎመው ዮሐንስ አፈወርቅ ክርስቶስን ማንም አላሳረገውም፣ ኤልያስን መላእክት አሳርገውታል፣ ታዝዘዋል። ለዚያው መንገድ መርተው በእሳት ሰረገላ ነው የወሰዱት። ከእግዚአብሔር የታዘዙ መላእክት መጥተው ብሔረ ሕያዋን አደርሰውታል፣ መንገድ መርተውታል። ክርስቶስን ግን ማንም አልታዘዘም፣ ናናሳርግህም ያሉት የለም፣ እንደሚያርግም ማንም አያውቅምና እሱ ብቻ ነው የሚያውቀው። ስለዚህ ከዚህ አንጻር በብዙ መንገድ ይለያል። ከዚህ አንጻር ግን በዋናነት ከነ ኤልያስ የሚለይበት መንገድ ይሄ ነው ማለት ነው። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ ሐዋርያት የተሾሙት ክህነት የተሰጣቸው መቼ ነው? መልካም። ሐዋርያት ስልጣን የተሰጣቸው መቼ ነው የሚለው ጥያቄው። በወንጌሉ መሰረት እየባረካቸው ሄደ፣ ራቃቸው ነው። ቅድም መጀመሪያ ላይ እንደተናገርነው ወንጌላውያን እንደጻፉት ማለት ነው። እንዲያውም መተርጉማን ሲተረጉም ምንድነው ከፕትርክና እስከ አናጉንስጢስነት ሆሟቸው በዚህ ለታርጓል ነው የሚሉ መተርጉማን። ከአናጉንስጢስነት ማለት ከፕትርክና ከፓትርያርክነት እስከ አናጉንስጢስነት ያለውን የቤተ ክርስቲያን ሹመት ወይም ስልጣነ ክህነት ሹማቸው አይናቸው እያዩ እየራቃቸው ሂዷል። ቢታንያ ላይ አወጣቸው ብለናል ቅድምና። ቢታንያ ላይ አውጥቶ በአንብሮተ እድ ከፕትርክና እስከ አናጉንስጢስነት ያለውን እየሾሟቸው እየባረካቸው ሂዷል። ሉቃስ ወንጌል ምዕራፍ 24 ተራ ቁጥር 50 ላይ ቅድም ጠቀስነው ላይ ማለት ነው። ያ ላይ ታገኙታላችሁ። በሌሎች ወንጌላውያንም ታገኛላችሁ። እና መምህራን ሲተረጉም ምንድን ነው ከፕትርክና እስከ አናጉንስጢስነት ያለውን ሹመቱን ሹሟቸው ስልጣነ ክህነቱን ሰጥቷቸው አርጓል ነው። ስለዚህ ሐዋርያት የተሾሙት መቼ ነው? እንደ መምህራኖቻችን እንደ መተርጉማንም ይሄንን ነው ማለት ነው። ነገር ግን መምህራን አልፎ አልፎ አንዳንድ ጊዜ ከዚያ በታች ስልጣነ ክህነት እንደተሰጣቸው የሚናገሩ አሉ። ያው ሐዋርያት ልጅነትን መቼ ተቀበሉ የሚለው ላይ እናታች የሚሉ መምህራንም ስላሉ አንድ ጊዜ በዚህ ነው ልጅነትን ያገኙ፣ አንድ ጊዜ በዚህ ነው ልጅነትን ያገኙ የሚሉ አሉ። ዛሬ ስላልሆነ እሱ ነው። እሱንም አልፈውና ሲጠሩ ስልጣነ ክህነትን ተሰጥተዋል። በዕለተ ዓርብም ተሰጥተዋል። ክርስቶስ ከመሰቀሉ በፊትም ስልጣነ ክህነት ተሰጥቷቸዋል። እየሄዱ አጋንንትን ያወጡ ነበር። ዱያነ ፈውሱ አጋንንት ለለምጽ አንጽሁ፣ ድውያንም ፈውሱ አጋንንትንም አውጡ፣ ለምጻሞችንም አንጹ እያለ ሲያስተምር እንዲላቸው ስለነበረ እነሱም እየሄዱ አጋንንትን ያወጡ ሁሉ ነበረ እና ከዕለታት አንድ ቀን እንዲያውም አንዱ ጋኔል ክፉ ጋኔል ገጥሟቸው ውጣ ቢሉት አልወጣላቸውም አለ እና ክርስቶስ ኋላ ካስወጣው በኋላ ለምንድን ነው እኛ እምቢ ያለን ሲላቸው ወዝንቱ ዘመድ እየወጽ ዘንበለ በጾም በጸሎት ላልጾመ ላልጸለየ በጾም በጸሎት በትግሃት ያልጸና ሰው እንዲህ አይነት አብሮ አድግን ሰይጣን ሊያወጣ አይችልምና ብሏቸዋል። ስለዚህ አጋንንትን ለማውጣት እንዲህ አይነትም ስልጣን ተሰጥቷቸው እንደነበረ ይህንን መሰረት አድርገው ከዚህ በፊት ስልጣን እንደተሰጣቸው የሚናገሩም አሉ ነው። በዋናነት ግን እንደ የቤተክርስቲያን መጻሕፍትም ትርጓሜዎቹም እንደሚሉት የትርጓሜ መምህራንም እንደሚሉት ግን በዚህ በእርገት ልክ ቢታንያ ላይ ሲያርግ ከማድረጉ በፊት ሐዋርያትን ሹሟቸው ከፕትርክና እስከ አናጉንስጢስነት ያለውን ስልጣነ ክህነት ሰጥቷቸው ሹሟቸው አርጓል ነው። ቃለ ሕይወትን ያሰማልን መምህራችን። ቀጣዩ ጥያቄ ማርያም የሚለው ስም የእያንዳንዱ ፊደል ምስጢራዊ ትርጉም ምን ማለት ነው? የእያንዳንዱ ፊደል ማለት ማርያም የሚለው 4 ፊደል ነው። 4 ፊደል ነው። ማ አለች፣ ረ አለች፣ ያ አለች፣ ም አለች እና 4ቶቹ ፊደል ሲጋጠሙ ወይም ሲገናኙ ነው ስም የሚፈጥሩት ማርያም የሚለውን ስም የሚፈጥሩት እና እያንዳንዳቸው ፊደል ትርጉም አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ትርጓሜዎቹ እንደሚናገሩት ለእያንዳንዷ ፊደል ትርጉም አላት። ለኛ አሁን አሌፍ የምንለው 22ቱም 26 የምንላቸው ፊደሎቹ አንዷ ራሷ ትርጉም አላት። ለዚያም ነው በእኛ በቤተ ክርስቲያን ፊደል መጓደል የለበትም። ሲጻፍ የድምፅ ተመሳሳይ ተገኘው ተብሎ ፊደል ቅርጽ አይለወጥም የሚባለው ትርጉም ስለሚያሳጣ ነው። ንጉስ የሚለውን አሁን እሳቱን ቢያደርገው ትርጉም አልባ ነው የሚሆነው እና ከዚህ አንጻር ነው እያንዳንዷ ፊደል ትርጉም ስላላት ነው። እና በዚያ መሰረትም ማርያም የሚለው የአራቱ የፊደል ስም ማ የመጀመሪያዋ ማ ማለት ማህደረ መለኮት፣ ማ በሂል ማህደረ መለኮት፣ ማ ማለት ማህደረ መለኮት ማለት የመለኮት ማደሪያ ማለት ነው። መለኮት ያደረባት መለኮትን የተሸከመች ይሄ ማለት አካላዊ ቃል ወይም ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ
ሰው የሆነባት 9 ወር ከ5 ቀን በማይጸኗ የተሸከመችው የወሰነችው የእሱ ማደሪያ ማለት ናት። እኛ በእናቶቻችን ማህፀን በእናቶቻችን ሆድ ውስጥ 9 ወር ከ5 ቀን እንደምንኖር ዓለም አድርገን የሰው ዓለማቱ 3 ዓለማት አይደሉ? የመጀመሪያው ዓለም የእናቱ ማህፀን ነው። 9 ወር ከ5 ቀን የሚቆይበት ዓለም ነው ያንና በዚያ መሰረት ያደረባት የኖረባት 9 ወር ከ5 ቀን የኖረባት ዓለሙ ናት። ለማን? ለመለኮት። መለኮት በስጋ ከስጋ ጋር ተዋህዶ የኖረባት ስለሆነች ማህደረ መለኮት የመለኮት ማደሪያ የመለኮት መኖሪያ ትባላለች። በተለየ መልኩ ቃል ከስጋ ጋር ተዋህዶ በማህፀኗ ስለኖረ አንደኛው ለዚያ ነው ማህደረ መለኮት የተባለ ምስጢራዊ ትርጉሙ ማለት ነው። በሁለተኛ ደረጃ የሥላሴ ማህደር ናት። እኛ የሥላሴ ማደሪያ እንሆን አይደለ? ስንጠመቅ ጽድቅ ስራ ስንሰራ የሥላሴ ማደሪያ ነንና ምን ሆነውና ንጽሕት ቅድስት ድንግል ማርያምም በስጋም በነፍስም ንጽሕት ናት። በማሰብ በመናገርና በመስራት ኃጢአትን ያልሰራች ንጽሕት ናት በስጋም በነፍስም እና እሷም የሥላሴ ማደሪያ ናት። ሥላሴ ማለት ደግሞ ያው መለኮት ማለት ነው። የመለኮት ማደሪያ ከዚህ አንፃር የመለኮት ማደሪያ ናት ለማለት ያኛውን ምስጢር ተንተርሶ ማ ማለት ማህደረ መለኮት የመለኮት ማደሪያ ናት ነው። ማ ር ነው። ቀጥሎ ር ማለት ርግብ ይቤላ ርግብ ማለት ነው። ርግብ ይቤላ ርግብ መደምደሚያ ይላታል ሶሎሞን። እንደዚያ ነው የሚላት ርግብ ይቤላ ርግብ ይቤላ ርግብ መደምደሚያ ይላታል። እንደውም መተርጉማን በየትርጓሜው ሲተረጉሙ ሶሎሞን ዳዊት ርግብ እያሉ ያመሰግኗታል ነው። ለምንድን ነው ርግብ ያሏት እነሱስ? እኛስ ር ብለን ርግብ እንድንላት የተሆነው መተርጉማን እንዲህ ተረጉማ ስንል ከርግብ ጋር የሚያገናኛት ሐጸ ማየ አይህ ነትገ ማየ አይህ የጥፋት ውሃ ጎድሏል፣ የጥፋት ውሃ አልቋል፣ ኑ ውጡ፣ ያ የመከራው የመቅሰፍቱ ዘመን አልፏልና ኑ ካላችሁበት ውጡ፣ ወደ ምድራችሁ ወደ ዓለማችሁ ወደ ነበራችሁበት። አሁን መከራ መጥቶባችሁ ነውና ወደ መርከቡ የገባችሁ አሁን ወደ ተራባችሁበት ወደ ተወለዳችሁበት እንዲህ ወደ አደጋችሁበት ምድር ኑ ብላ ቄጠማን እዛ ያበሰረችው ለኖህ ከነ ቤተሰቡ ርግብ ናት። እና እመቤታችንም ከዚያ ጋር ያገናኛታል። ሐጸ ማየ ኃጢአት ነትገ ማየ ኃጢአት የኃጢአት ውሃ ጎደለ። የኃጢአት የመከራው ባጭሩ 5500 ዘመን የነበረው መከራ ጎደለ፣ ጠፋ። ኑ ወደ ተፈጠራችሁባት ኑ ወደ ነበራችሁባት ዓለም ወደ ገነት ግቡ ስትል ክርስቶስን ይዛ የተገኘች አማናዊት ርግብ መልካሟ ርግብ ስለሆነች ርግብ አልናት። ገነት እንድንገባ ገነት መንግስተ ሰማያትን እንድንወርስ ያበሰረችን ትልቁን በስርዓት ክርስቶስን እዛ የተገኘች ስለሆነ ርግብ እንላታለን ማለት ነው። ያ ደግሞ ያንቃዱ ሀቤች ሁሉ ፍጥረት ነው። ያ ብሂል ያንቃዱ ሀቤች ሁሉ ፍጥረት ሁሉ ወደ አንቺ ያንጋጥጣሉ ማለት ነው። ለምንድን ነው ወደ እሷ የሚያንጋጥጡ? ምስጢሩ ምንድን ነው ሲባል መሶብ ናት። በመሶባ ውስጥ ምግብን ይዛለች እና ምግብ ስጭን ነው ሁሉም የሚያንጋጥጠው። ምግብ ወደ ያዘ ሰው ነው እና ምግብ የያዘ ይለምናል። ምግብ ያልያዘን ሰው አይለምኑትም። እንደሱ ለማኝ ነው የሚሆነው። ምግብ ያልያዘ ሰው ሁሉ እንደዚያ ለማኝ ነው የሚሆነው። እሷ ግን ምግብ የያዘች ስለሆነች ምግቡን ትሰጠን ዘንድ ምግብ ወደ ያዘችዋ እንለምናለን፣ እናንጋጥጣለን። ምግብ ስጭን ዘወረደም ሰማይ ከሰማይ የወረደውን ምግብ ካንቺ አግኝተነዋልና እንበላው ዘንድ እንጠጣው ዘንድ ስጭን ብለን ወደ እሷ እንለምናለንና ያን ቃዱ አቤጅ ሁሉ ፍጥረት ሁሉ ወደ አንቺ ይለምናሉ። ካንቺ ከያሽው ካቀረብሽው ምግብ ይመገቡ ዘንድ ካንቺ ከያሽው መጠጥ ይጠጡ ዘንድ ጠጥተው ጥማቸውን በልተው ራባቸውን ያስወግዱ ዘንድ ከነፍስ ረሃብ ከነፍስ ጥም ይድኑበት ዘንድ ወደ አንቺ ያንጋጥጣሉ፣ አንቺን ይለምናሉ ለማለት ነው። ምስጢሩ ይሄ ነው። ደግሞ ምብሂል ምሳል ወመስጋድ መማፀኛ መስገጃ ማለት ነው። ስግደት የጀመርንባት መማፀን የሚጀመርንባት የመማፀኛ ከተማ ይሏታልና እሷ ናት መማፀኛ። ከስላሴን ሰግደን ከስላሴ ዋጋ እንድናገኝ ተማጽነን ከስላሴ ዋጋ እንድናገኝ በአጭር ቃል ምጽንታችን እንዲሰማ ከስላሴ ፊት እንዲደርስ የሆነ በሷ በኩል ነው የለመንነው። 5500 ዘመን የጮህነው ያለቀስነው ያነባነው እንባ በሷ በኩል ዋጋ ያገኘን ክርስቶስን በማስገኘቷ። ስለዚህ ከዚያ በኋላ ምን ሰግዳለን? ወትሜሄሮሙ ሰጊደ ለስሉስ ማህየዊ ይላል። ለስላሴ ስግደትን የምታስተምርላቸው አንቺ ነሽ ማለት ነው። ለስላሴ ስግደትን ያስተማረችን እሷ ናት። እንዴት መስገድ እንዳለብን ስላሴ ሶስት መሆናቸውን ሶስት ሲሆኑ አንድ መሆናቸውን ያስተማረችን ስግደት እንዴት እንደሚሰገድ ያስተማረችን እሷ ናት። ለዚያ ነው ቅዱስ ኤፍሬምም ወትሜሄሮሙ ሰጊደ ለስሉስ ማህየዊ ለስሉስ ቅዱስ ለስላሴ ስግደትን የምታስተምርላቸው አንቺ ነሽ ብሎ የተናገረላት። ስለዚህ ምሳል ወምስጋድ
ፍጹም መስገጃን ምጽንታን የምናገኝባት ስለሆነች የስሟ ትርጉም ለእያንዳንዱ ፊደል ባጭሩ ይሄን ይመስላል ማለት ነው። ቃለ ሕይወትን ያሰማልን መምህራችን። የመጨረሻው ጥያቄ የሚሆነው ዛሬ ማለትም ግንቦት 21 የሚከበሩ ዓመታዊ በዓላቶች እነማን ናቸው? ግንቦት 21 የሚከበሩ ዓመታዊ በዓላቶቹ እኛ የምናውቃቸውን ነው። የምናውቃቸው አንደኛ የእመቤታችን በዓል ነው። ዛሬ አሁን የእመቤታችን በዓል ነው። ግንቦት 21 የእመቤታችን በዓል ነው። ከዚያ ሲቀጥል ደግሞ ገጥሞ ዘንድሮ ደግሞ በሁለተኛ ደረጃ እርገትን እናከብራለን። ይሄ ደግሞ ግን ቋሚ አይደለም። ግንቦት 20 እርገት ዘወትር ይውላል ማለት አይደለም። በባህር ሐሳብ ደረጃ እያርግና ዘይወርድ የሚባል አለ። የሚወጣ የሚወርድ አለ። በዚያ መሰረት ከፍ ዝቅ ሊል ይችላል። የሆነ ሆኖ ግን ዘንድሮ ገጥሞ እርገትም ዓመታዊ በዓል ሆኗል ማለት ነው። ሌሎቹም አሉ። እኛ የምናውቃቸውን ነው። እግዚአብሔር የሚያውቃቸው ደግሞ ብዙ ቅዱሳን ዓመታዊ በዓል የሚከበርላቸው ይኖራሉ። መጽሐፍ ያልተጻፈላቸው፣ ገድል ያልተጻፈላቸው፣ ድርሳን ያልተጻፈላቸው፣ እንዲህ ያልተደረሰላቸው ብዙ ቅዱሳን ይኖራሉ። በዋናነት አሁን ያልኳችሁ እርገት ዘወትር ግንቦት 21 ባይሆንም እርገት ዘንድሮ ግን 2017 ግን እርገት ግንቦት 21 ውሏል። የእመቤታችን በዓመት የትኛውም ዘመን ላይ ቢፈራረቅ ግንቦት 21 የእመቤታችን በዓል ሆኖ ይውላልና ዓመታዊ በዓላቶች የሚባሉት እንዲህ ናቸው። እሺ፣ ቃለ ሕይወትን ያሰማልን መምህራችን። ከበቂ በላይ ማብራሪያ ሰጠውናል። እግዚአብሔር ያክብርልን። ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እንጨርሳለን። ለጥያቄዎቻችን ከበቂ በላይ መልሶች እንዳገኛችሁ ተስፋ እናደርጋለን። ቀጣይ በተመሳሳይ ፕሮግራም እስክንገናኝ ሰላም ቆዩ።